ጤና ይስጥልን እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ጽዮን ዮናስ አብሬያችሁ እቆያለሁ። የነርቭ ዘንግ ክፍተት በሽታን አስቀድሞ መከላከል የሚያስችል ጥናት በኢትዮጵያ ይፋ ሆነ። በወሊድ የእድሜ ክልል የሚገኙ ሴቶች በአዮዲንና በፎሊክ አሲድ የበለጸገ ጨውን እንዲጠቀሙ በማድረግ የነርቭ ዘንግ ክፍተት በሽታን መከላከል እንደሚቻል በኢትዮጵያ ሕብረተሰብ ጤና ኢንስቲትዩትና ኒውትሪሽን ኢንተርናሽናል አማካይነት የተካሄደ ጥናት አመላክቷል። ጥናቱ በአፍሪካ የመጀመሪያ ነው የተባለ ሲሆን 6 ዓመታትን እንደወሰደም የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሉ ገልጸዋል። የጤና ሚኒስቴር ከኢንዱስትሪ ሚኒስቴር ጋር በመተባበር ጨውን በአዮዲንና በፎሊክ አሲድ የማበልጸግ ብሔራዊ የማስጀመሪያ ፕሮግራም መርሃ ግብርም አካሂዷል። የበርካታ ህጻናት የጤና እክል ነው የተባለው የነርቭ ዘንግ ክፍተት መፍትሄው የፎሊክ አሲድ ንጥረ ነገር እጥረት መሆኑንም የጤና ሚኒስትሯ ዶክተር መቅደስ ዳባ በመድረኩ ተናግረዋል። በፈረንጆቹ 2030 በአዮዲንና በፎሊክ አሲድ የበለጸገ ጨውን በሁሉም ኢትዮጵያዊ ቤት እንዲገኝ ይሰራልም ተብሏል። የኢንዱስትሪ ሚኒስትሩ መላኩ አለበል በበኩላቸው በአዮዲን የበለጸገ ጨውን በኢንዱስትሪዎቻችን በመመረቱ 90% የእንቅርት በሽታን መቅረፍ ተችሏልም ሲሉ ገልጸዋል። በመድረኩ የቀድሞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንንን ጨምሮ ከፍተኛ የመንግስት የስራ ኃላፊዎችና ባለድርሻ አካላት ተሳትፈዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ለዜጎች ፍትሃዊና ቀልጣፋ የፍትህ አገልግሎት ለመስጠት እየሰራ መሆኑን የሲዳማ ክልል ፍትህ ቢሮ አስታወቀ። ቢሮው የኢፌድሪ የወንጀል ቅጣት አወሳሰን መመሪያ ቁጥር 03/2017 ዙሪያ ግንዛቤ ማስጨበጫ ስልጠና ጉዳዩ ለሚመለከታቸው አካላት ሰጥቷል። ጸደቀ ጸጋዬ ያዘጋጀውን ዘገባ አመለወርቅ ሁሪሶ ታቀርበዋለች። የሲዳማ ክልል ፍትህ ቢሮ ምክትል ኃላፊ አቶ ተስፋዬ ዳሪሞ ቢሮ ለዜጎች ፍትሃዊና ቀልጣፋ የፍትህ አገልግሎት ለመስጠት በቁርጠኝነት እየሰራ መሆኑን ገልጸው አዲስ የወጣውን የወንጀል ቅጣት አወሳሰን ተግባራዊ ለማድረግ እየተሰጠ ያለ ስልጠና መሆኑን ተናግረው ከዚህ በፊት በተለያዩ ወንጀል ጉዳዮች ላይ ወጥ የሆነ ቅጣት አሰጣጥ ላይ አልፎ አልፎ የሚታዩ ክፍተቶችን ሊያስቀር የሚችልና በተለይ በሴቶች ህጻናትና አቅመ ደካሞች ላይ የሚደርሱ ወንጀሎችን ለመከላከልና ወንጀለኞች የሚያስተምርና ፍትሃዊ ቅጣት ለመስጠት በዘርፉ ላይ ቀልጣፋ አገልግሎት ለማምጣት ታስቦ የተዘጋጀ መሆኑን ገልጸዋል። በተሻሻሉ ነጥቦች ላይ በተለይ ትኩረት አድርገን አሁን ዛሬ ስልጠና ልንሰጥ የፈለግነው ምንድነው የተሻሻሉ ከዚህ በፊት መመሪያ ቁጥር 2/2006 ላይ ከነበረው 2017 የወጣው መመሪያ ምንድነው ያሻሻለው ነገር በሚለው ነው በተለይ ትኩረት ሰጥተን ዛሬ ስልጠና የምንሰጠውና በእነዚህ በተሻሻሉ ነጥቦች ላይ የጋራ የሆነ ግንዛቤ እንዲኖር በዳኞችና በአቃቤ ሕጎች ላይ የጋራ የሆነ ግንዛቤ እንዲኖር በተሻሻሉ ነጥቦች ላይ ልዩ ትኩረት አድርገን ዛሬ ስልጠና አዘጋጅተናል። ተመሳሳይ በሆነ ወንጀል ተመሳሳይ የሆነ ውሳኔ ነው ሊሰጥ የሚገባውና በእነዚህ መካከል ከቦታ ቦታ የተለያየ ውሳኔ እንዳይሰጥ ያደርጋል። አንደኛው ሁለተኛ ምናልባት ከዚህ በፊት የነበሩትን ቀዳዳዎችን ስለሚሸፍን ጋፖችን ስለሚሸፍን ከዚህ በፊት የነበረውን ጋፕ በመዝጋት የተሻለ ፍትህ ይሰጣል ብለን እናስባለን። የሲዳማ ክልል ፍትህ ቢሮ የሴቶችና ህጻናት ልዩ የወንጀል ምርመራና ክስ ክትትል ዳይሬክተሬት ዳይሬክተር ወይዘሮ ፀሐይ አድማሱ ስልጠናው በተለይ በሴቶችና ህጻናት ላይ የሚደርሱ ወንጀሎችን ለመከላከል ትልቅ አቅም የሚፈጥር መሆኑን ገልጸው ለወንጀለኞች የሚያስተምር ወጥ የሆነ የቅጣት ውሳኔ ለመስጠትና ለዜጎች ቀልጣፋ አገልግሎት ለመስጠት ያግዛል ብለዋል። በዚህ መድረክ በብዛት ያሉት በሴቶችና ህጻናት ዩኒትና ስራ ሂደት ላይ የሚሰሩ በታችኛው መዋቅርም ከላይም እስከ ክልል ከክልል እስከ ወረዳ ያሉ መዋቅሮችን ያቀፈ ሆኖ ሞር ፎከስ አድርገን ዛሬ እንዲሳተፉ ያደረግነው በሴቶችና ህጻናት ላይ የሚሰሩ ኬዞች ላይ የሚሰሩ አቃቢ ህጎችንና አቃቢያን ህጎችንና የተወሰኑ የህጻናት ኬዞችን የሚዳኙ ዳኞችን ነው። ይሄንን መሰረት አድርጎ መስራት ይጠበቅባቸዋል። ይሄም ትልቅ ሚና አለው። አቃቢ ህጎቻችን ምናልባት ፍርድ ቤት ውሳኔ ወይንም የቅጣት ውሳኔ ሲሰጥ ይህንን መመሪያ ተከትሎ ስለመሄዳቸው ቼክ የሚያደርግበት አንዱ ነው ማለት ነው። ይሄ በቂ ግንዛቤ ከሌለን ክርክራችንም ውጤታማ ወይንም ፍሬያማ አይሆንምና በብቃት ለመከራከር ሁለቱም ወገን እኩል ታጥቀው ያው
እኩል አፕዴት አድርገው መግባት ስላለባቸው ነው። አንዳንድ ተሳታፊ አቃቤ ሕግና ዳኞችም ስልጠናው በቀጣይ ሊከሰቱ የሚችሉ ወንጀሎችን ወጥ በሆነ ቅጣት ውሳኔ ለመስጠትና ከዚህ በፊት በዘርፉ ላይ የሚነሱ የመልካም አስተዳደር ችግሮችን ለማስቀረት ያስችላልም ብለዋል። የተለያየ ነገር አንድ ሰው ያላግባብ ተወሰነብኝ የሚል ነገር ቢኖር ራሱ አቃቤ ሕጉ በዚህ ቅጣት ፈቅደ ስልጣን ውስጥ ነው የሚወርቀውና ብሎ ተከራክሮ ባቀረበው መሰረትና ፍርድ ቤቱም እሱን አይቶ የወሰነ ከመሆኑ አንጻር ለይግባኝ ሰሚ ፍርድ ቤትም ስራ አቅሎለታል ማለት ነው። ለይግባኝ ሰሚ ፍርድ ቤትም ይግባኝ ያቀላል። ለምን ብዙ ልፋትን ያስቀራል፣ ሰዓትንም ጉልበትንም የመንግስት ጊዜም ከማባከን ያስቀራል የሚል ነው ያለን። ለምን በተፈቀደ ፈቅደ ስልጣን ውስጥ ተሆኖ የሚወሰን ውሳኔ ስለሚሆን ማለት ነው። በህግና በህግ በላይነት ብቻ በመመራት ምክንያታዊነትን በተላበሰ በህግ አግባብነት ሊከበሩ የሚገቡ የቅጣት ማኑዋሎችን መሰረት ያደረገ እንደመሆኑ መጠን ይህንን በሀገር ደረጃ አስተካክሎ መጥቷል። ይሄ ሲደረግ ከዚህ በፊት እንደ ህገወጥ ሰዎች ዝውውር ወንጀልን እንደ አስገድዶ መድፈርን በተመለከቱ ወንጀሎች ላይ የነበሩ የቅጣት ፍቅዶች ከፍ ብለው መጥተዋል። እነዚህንም ባለሙያዎቻችን አቃቤ ሕጎቻችንም ከሰው ሲያስቀጡ ለፍርድ ቤት ምክንያታዊ የሆነ በህግ የተፈቀደ የቅጣት አወሳሰን መነሻ በማድረግ አስተያየት እንዲያቀርቡ በሚያመች አኳኋን ተዘጋጀው። ፍርድ ቤቶቻችንም ዳኞች ሲቀጡ አቃቤ ሕጎቻችን የሚያቀርቡትን መነሻ በማድረግ ህግ በሚፈቅደው መንገድ እንዲሄዱ የሚስተናገድበትን የህግ ስርዓትን እንዲከተሉ ሊያደርግ የመጣለ በምንሰለጥነው ስልጠና ከዚህ በፊቱ የተሻለ ውጤት ለማምጣት እየሰለጠነ አለ። የተሻለ ውጤትም ይመጣል ብለን ነው የምናስበው። በዘንድሮው የቅድመ በልግ ስራ ከ3900 በላይ ሄክታር መሬት ለማልማት ቅድመ ዝግጅት ተደርጎ ወደ ስራ መገባቱን የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ገለጸ። ቢሮው በሐዋሳ ዙሪያ ወረዳ በሻምና ቀበሌ የቅድመ በልግ ስራ በይፋ አስጀምሯል። ብሩክታዊት ብርሃኑ ተጨማሪ አላት። በወረዳው የቅድመ በልግ ስራም በይፋ አስጀመሩት የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ መምሩ ሙኬም እንደ ክልል 75000 ሄክታር መሬት በበልግ ስራ ለማልማት ታቅዶ እየተሰራ እንደሆነ ገልጸውም በይፋ የተጀመረው የቅድመ በልግ ስራም የዚሁ እቅድ አካልና ከ3900 በላይ በሆነ ሄክታር መሬት የሚለማ መሆኑንም ገልጸዋል። እንደ አጠቃላይ 75000 ሄክታር በበልግ በበቆሎ ብቻ የምናለማበት እድል ሰፊ ስለሆነ በቆሎ ላይ ትኩረት ነው የምናደርገው። ይሄ የመደበኛ የበልግ ስራ እንደተጠበቀ ሆኖ በክልላችን በሐዋሳ ዙሪያ ወረዳ ሻማና የሚባል አካባቢ ባሉ 6 ቀበሌዎች ቅድመ በልግ የበቆሎ የልማት ስራ፣ ሌሎች የአትክልት እና ስራ ሰብሎችን ጨምሮ በከፍተኛ ሁኔታ የሚሰራበት ነው። እንግዲህ በቆሎን በ75000 ሄክታር በዚህ ዓመት አቅደናል። ወደ 3.7 ሚሊዮን ኩንታል የማግኘት ግብ አለን። ይሄ አካባቢ ብቻ በቅድመ በልግ ከ3900 ሄክታር በላይ ቀድሞ ይለማል። ይሄንን እድል በከፍተኛ ሁኔታ መጠቀም ስለሚያስፈልግ ቅድመ ዝግጅት በማድረግ እድሎች እንዳይመክኑ መደበኛ በልግ ብቻ የተጠበቀ መሀል ላይ የግብዓት አቅርቦት፣ የማሳ ዝግጅት፣ የቴክኒካል ድጋፎች ሚስ እንዳይደረጉ በከፍተኛ ጥንቃቄ እየሰራን እንገኛለን። ለዚሁ ለቅድመ በልግ ስራም በቂ ዝግጅት መደረጉንና ከአምና የተሻለ ምርት ለማግኘት በቁርጠኝነት እየተሰራ መሆኑንም ተናግረዋል። በዚህ ዓመት በቅድሚያ የሚሆን የበቆሎ ዘር አቅርበናል። እንደ ክልላችን ከ15000 ኩንታል በላይ ያስፈልገናል። አሁን ባለው ሁኔታ ወደ 13000 ኩንታል እርግጠኞች ሆነናል። የማጣራት ስራ እየሰራን ነው የምንገኘው። ለዚህ የሚሆን ግን አሁን አርሶ አደሩ ተቀብሎ አሁን ላይ በዘር እየሸፈነ ነው ያለው። ማዳበሪያን በሚመለከት ወደ 300,000 ኩንታል በዚህ ዓመት እናቀርባለን፣ መኸርንም ጨምሮ አሁን ላይ ከ110,000 ኩንታል በላይ በእጃችን ገብቷል። ስለዚህ ለዚህ አካባቢም ግብዓት ቀድመን ያቀረብንበት ሁኔታ ስላለ ይሄን እርጥበት በመጠቀም በዋናነት ምርታማነትን የማሳደግ ስራ እየሰራን ስለሆነ ዛሬ ይህንን በይፋ እያስጀመርን ያለንበት ጊዜ ነውና ጥሩ ምርት እንደምናገኝ ታሳቢ እናደርጋለን። የሰሜናዊ ሲዳማ ዞን ዋና አስተዳዳሪ አቶ ጻዲቁ በጥሶ እንደገለጹት በተያዘው የበጀት ዓመት በበልግ ልማት 28889 ሄክታር መሬት ለማልማት መታቀዱን ተናግረዋል። በዚህም ከ1 ሄክታር እስከ 60 ኩንታል ለመሰብሰብ ታቅዶ
ወደ ስራ መገባቱንም አንስተዋል። የበልግ እርሻ ስራ እንደ ዞናችን ከ20,008 ሄክታር በላይ ለማልማት እቅድ ይዘን እንገኛለን። በዛሬው ዕለት በሀዋሳ ዙሪያ ወረዳ ሻማና ቀበሌ በሻማና ክላስተር 6 ቀበሌ ላውንች ወይንም የዘር ማስጀመር ስራ እየሰራን እንገኛለን። ለዚህ ደግሞ አርሶ አደሩ ቀደም ብሎ የራሱን ማሳ በብቃት ያዘጋጀበትና በክላስተር ደግሞ ምናለማው በተበጣጠሰ ሳይሆን በክላስተር ነው ምናለማው። በክላስተር ምርትና ምርታማነትን ለማሳደግ ሁሉም አርሶ አደር ቀደም ብሎ መሬቱን ማዘጋጀት አለበት፣ መስማማት አለበት፣ በአንድ ጊዜ መጀመር አለበትና ይህንን ከተወያየን በኋላ ቀደም ብሎም ያው ልምድ ስላለው የዚህ አካባቢው ማህበረሰብና አርሶ አደር ማሳውን በአግባቡ አዘጋጅቶ ነው የጠበቀንና ለዚህ ደግሞ የግብርና ኤክስቴንሽን ሰራተኞች ኃላፊነታቸውን በብቃት እየተወጡ ይገኛሉ። በዚህ ቀበሌም ይሁን በሌላ ቀበሌ የወረዳው አስተዳዳሪ አቶ ደሳለኝ ደምሴም እንደ ወረዳ 12000 ሄክታር መሬት በበልግ ለማልማት እየተሰራ መሆኑን ገልጸው የዚሁ አካል የሆነው የቅድመ በልግ ስራ በበቂ ዝግጅት መጀመሩን ተናግረዋል። ይሄም የቤተሰብ ብልጽግናን ለማረጋገጥ ጉልህ ሚና አለው ብለዋል። በወረዳችን ከ12000 ሄክታር በላይ በበልግ ይለማል። ከዚህ ውስጥ 3900 በላይ የሚሆነው በዚህ ክላስተር የሚለማ ነው። እንግዲህ ምን ኃይል ፖቴንሻል እንደሆነ ወረዳው ደግሞ በበልግ ፖቴንሻል ነው ስፔሻሊ ያደርጋል በቆሎ። ከዚህ በተጨማሪ መስኖንም በሰፊው እየሰራን ነው። በጣም ግብርናን ትራንስፎርም እናድርግ ብለን ነው ገባነው። ዘር ማስጀመር ፕሮግራም እዚህ ተጀመረ እንጂ ሁሉም ቀበሌ ላይ 6ቱም ቀበሌ ላይ በሰፊው አርሶ አደሩ መዝራት የጀመረበት ሁኔታ ያለውና ይሄ እንግዲህ የቤተሰብ ብልጽግና ከማረጋገጥ አኳያ አይነተኛ ሚና ይጫወታል። እንደዚህ ሲባል አርሶ አደሩ ከዚህ ወትሮ ከሚያርሰው ወጥቶ ደጋግሞ ማሳውን በማረስ ሙሉ ፓኬጅን በመጠቀም ግብዓት በጊዜ ቀርቧል፣ ማዳበሪያ ቀርቧል፣ ምርጥ ዘር ቀርቧል። ይህን እንግዲህ የክልሉ መንግስት ምቹ ሁኔታ ፈጥሮልን ለአርሶ አደሩ አስፈላጊ የሆነውን ግብዓት እያቀረብን ነው። ከአርሶ አደሮቹ መካከል አንዳንዶቹ እንደገለጹት አስፈላጊውን ግብዓት አግኝተው በበቂ የመሬት ዝግጅት ወደ ስራ መግባታቸውን ገልጸዋል። መሬቱን ያው ቀደም ብለን መስከረም ወር ላይ ነው የምናርሰው። ስለዚህ 4-5 ጊዜ ካረሰን በኋላ እርጥበትን ይይዛል። ይህንን እርጥበት በመያዙ ንፋስ እንዳይገባ በደንብ አድርገን ከሸፈነን በኋላ ንፋስ እንዳይገባ ጠብቀን ሌላ ከብትም እንዳይገባ በደንብ አድርገን ነው የምንጠብቀው። ከዛ በኋላ ወቅቱ ሲደርስ የተመረተውን ትክክለኛ ግብዓት ተጠቅመን እንዘራለን። በዚህ ዙሪያ ዝናብ አንጠብቅም፣ የተፈጥሮ እንትን አለ። ስለዚህ ዝናብ አንጠብቅም፣ እንዘራለን። ስንዘራ ትክክለኛ ዘር ፓኬጁን ጠብቀን በትክክል ፈልገን መንግስትን ከጠየቀን በኋላ መንግስት ያው ዘንድሮ ልዩ ቦታ በተለየ መልክ አምጥቶ ከሰጠኑ በኋላ በትክክል አሁን እየዘራን ነው። ቀደም ብለን አስተካክለን አርሰን መሬቱን ለስለስ አድርገን እናስቀምጣለን። ከዛ በኋላ ጥር አካባቢ ወይም ታህሳስም እንጀምራለን። ጀምረን ወደ 10 አካባቢ ጀምረን በጣም በቆሎ እየዘረን እንደገና ከዛ ተመልሰን እስከ ጥር ድረስ እኛ ዝናብ ሳይዘንብ ራሳችን በቆሎ ማዳበሪያ መንግስት ከሰጠ በኋላ ወስደን እየዘረን እንደዛ አድርገን ልማት ላይ ነን ያለ ነው። እንደዛ ከዛ በኋላ አሁን ዝናብ አሁን በዚህ ሰሞን አያስፈልግም። ዝናብ የሚያስፈልገው በቆሎ ለአበባ ካወጣ በኋላ ነው እንጂ አሁን ምንም አያስፈልግም። ወደ አሁኑ ቶሎ ይወጣል። አረማም አይዝም፣ ደግሞ መሬቱም አይከብድም። ስለዚህ ወደ አሁኑ ይወጣል በቆሎ ራሱ። ስለዚህ አሁን መንግስት በቆሎ ይረዳል። መንግስት በቆሎንም አሁን አምጥቶ አሁን ለኛ እንዳምና አይደለም፣ ዘንድሮ ትንሽ ጥሩ ነው። ባለፉት 6 ዓመታት የሲዳማ ክልል ፖሊስ ተቋም ሕግንና ስርዓትን ባልተከተለ አኳኋን በመመራቱ ለበርካታ ችግሮች ተዳርጎ ቆይቷል ተባለ። ይሄ የተባለው የክልሉ ፖሊስ ጠቅላይ መምሪያ የግማሽ ዓመት የስራ ክንውንን በገመገመበት ወቅት ነው። ደረጀ ደያሞ
ሕግ ማስከበር የዜጎችን መብት መጠበቅና ማስከበር ለፖሊስ ተቋማት በአዋጅ የተሰጠ ኃላፊነት ነው። ባለፉት ዓመታት የሲዳማ ክልል የፖሊስ ተቋም ከዚህ ተግባር ውጭ በመመራቱ የተቋሙ ሕልውና አደጋ ተጋርጦበት መቆየቱን የክልሉ ፖሊስ ጠቅላይ መምሪያ ኃላፊ ኮሚሽነር ተስፋዬ ደብሶ ተናግረዋል። ተቋሙ ቀደም ሲል የተመራበት አኳኋን ችግር ነበረው። ሕግና ስርዓትን በጣሰ መልኩ ሰዎች ግል ፍላጎታቸውን ሊያሳካላቸው የሚችል አይነት ተቋም የመፍጠር ስራ ነው የተሰራው። ሕግን የመጣስ ሕግና ስርዓትን ጥሶ በራስ ፍላጎት የመመራት እና የመምራት አጋጣሚ አጋጥሞ ነበረ። ያንን ሰው ለይቶ አሰልጥኖ አበቅቶ ከተሳሳተው መንገድ ወደ ሙያዊ ተቋማዊ ስርዓት ውስጥ እንዲመጣ የማድረጉ ስራ ትንሽ ቻሌንጂንግ ነው። ሰው ከጥቅም ጋር በተያያዘ ነው ስህተት ውስጥ የገባው። የኮንትሮባንድን ብንወስድ የሚከላከል አይነት ሳይሆን ፍቃድ የሚሰጥ አይነት አብሮ የመነገድ አይነት ከደላሎች ጋር ተባብሮ ሀገርን፣ ኢኮኖሚን፣ ሰላምን የሚጎዳ ስራ ከመስራት አንጻር አጠቃላይ ተቋሙ በዚህ ውስጥ ወርቋል ባይባልም የተወሰኑ ፊት መሪዎች ይህን ስራ በትኩረት ይሰሩ ነበረ። በብልሹ አሰራር ውስጥ እየተዘፈቁና በጥቅም የተሳሰሩ የፖሊስ አባላትን አመለካከት መቀየር የሪፎርሙ ተግዳሮት መሆኑን ተናግረዋል። እና ለዚህ የሚተባበርላቸው ኃይል በየመስመሩ የማደራጀት ዋና ዋና መንገዶች ላይ ኮንትሮባንድ የሚመጣባቸው ሩቶች ላይ የሚያስፈጽሙላቸውን ኃይሎች የማደራጀት በነዛ የጥቅም ትስስር በመዘርጋት ሲንቀሳቀሱ ነበሩ። ያንን አርሞ ከዛ ከህገወጥ ጥቅም ላይ ዲፔንድ የሆነውን ኃይል አላቀ ማይንድ ሴት ላይ ሰርተ ስነ ስርዓት እንዲይዝ አድርገ የማምጣት ስራ ቻሌንጂንግ ነው የነበረው፣ ከጥቅም ጋር በተያያዘ ስለሆነ ማለት ነው። አንዱ ቻሌንጅ እሱ ነው። ሌላኛው ማህበረሰብ ጋር ያለው ተቀራርቦ መስራት ትንሽ ጋፕ ነበረው። በዚህ በህግና ስርዓትን በተከተለ መልኩ ባለመመራቱ ህብረተሰቡ አምኖ የሚደግፍና የሚጠብቅ የሚያግዝ ተቋም ሳይሆን የሚያስፈራራ የዜጎችን ሰብአዊ መብት የሚጥስ ያለ ክስ ያለ ጥፋታቸው ዜጎችን የሚያስር ብቻ ሳይሆን ከዛ በላይ ከፍ ያለ ጥፋት በዜጎች ላይ ሲፈጽም የነበረ ተቋም ነው። በ2018 በጀት ዓመት የ6 ወር ስራ አፈጻጸም እንደ ሴክተሩ የተሻለ ውጤት የተመዘገበበት መሆኑን የሐዋሳ ከተማና የዞኖች ፖሊስ መምሪያ ኃላፊዎች ተናግረዋል። ወንጀል መከላከል ስራ በስፋት ተሰርቷል። በዛ ምክንያት ወንጀል መቀነስ ተችሏል። ህዝቡ ተረጋግቶ ገብቶ በተረጋጋ መንፈስ ገብቶ የሚወጣበት ሌላ ወንጀሎችን በተለይ በፊት የነበሩ ወንጀሎች አብዛኛ የሺሻ ጋር ተያይዞ የነበሩ በሐዋሳ ከተማ ውስጥ በህገ ወጥ ንግዶች የሺሻ መጨሻ እቃዎች ሁሉም እንትን የሆነበትና ሰላም የሆነበት ሁኔታዎች ነው በአሁኑ ሰዓት ያለው። 2017 6 ወር ያፈጻጸማችን ስንገመግም 252 ወንጀል ቀንሶ ዛሬ የተሻለ ስራ እየተሰራ ያለበት ሁኔታ አለ። ቀጣይ ያሉ ስራዎቻችን አሁን በጉድለት ያየናቸው ቀጣይ ለ6 ወር ያሉ አመት ላይ የተሻለ ስራ ልንሰራ ተዘጋጅተናል። ከትራፊክ ፖሊሶቻችን ጋር ብርቱ ውይይት አድርገን ችግራችን ነውና ከችግር እንወጣለን በሚለው እነሱም አምኖ በአሁኑ ጊዜ በዛ ዘርፍም ለውጥ የመጣበት ነው። እንደ ደቡባዊ ሲዳማ ዞን በአሁኑ ጊዜ ያለ ጥሩ ሁኔታ ነው የነበረው። ያለው ሰላምም ያለ ስጋት ለሌቱ ሙሉ ሰው የመንቀሳቀስ ሁኔታው በጣም ጥሩ የሆነበትና በዚህ 6 ወር ወንጀል ሁሉ የተቀነሰበትና ህዝቡ አርፎ ወደ ልማት ተግባር የተመለሰበት ሁኔታ ነው አለ። የኢትዮጵያ ኤሌክትሪክ አገልግሎት ከጥምቀት በዓል አከባበር ጋር ተያይዞ የኤሌክትሪክ አደጋ እንዳይከሰት ተገቢው ጥንቃቄ እንዲደረግ ጥሪ አቅርቧል። ማርያማዊት ብጻተ ዝርዝሩን ይዛዋለች። በርካታ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችና ጎብኚዎች የሚሳተፉበትን የጥምቀት በዓል በድምቀት ለማክበር አደባባዮችና ጎዳናዎችን የማስዋብ ስራ እንደሚከናወን ተጠቅሷል። የማስዋብ ስራው ከሚከናወንባቸው ግብአቶች መካከል የኤሌክትሪክ ምሰሶዎች እንደሚገኙበት ገልጾ የማስዋብ ስራዎች ሲከናወኑ ከኤሌክትሪክ ምሰሶዎች፣ ትራንስፎርመሮችና ማስተላለፊያ መስመሮች በበቂ ርቀት መከናወኑን ማረጋገጥ እንደሚገባ አስገንዝቧል። የእሳት አደጋ እንዳይከሰትም አስፈላጊ
አስፈላጊውን ቅድመ ጥንቃቄ ማድረግ ያስፈልጋል ብሏል። በበዓላት ወቅት በኤሌክትሪክ ማሰራጫ ምሰሶችና ሌሎች መሰረተ ልማቶች ላይ በተሽከርካሪዎች የመገጨት አደጋ የሚደርስበት አጋጣሚ እንደሚከሰት አስታውሶ አሽከርካሪዎች ተገቢውን ጥንቃቄ እንዲያደርጉ አሳስቧል። በማንኛውም ወቅት የተለያዩ ተግባራት ሲከናወኑ በተቻለ መጠን ከኤሌክትሪክ መሰረተ ልማት መራቅ አደጋን ለመከላከልና ለመቀነስ የላቀ ጠቀሜታ እንዳለው አስገንዝቧል። ህብረተሰቡ የኤሌክትሪክ አደጋ እንዳይከሰት የበኩሉን ትብብር እንዲያደርግ የጠየቀው ተቋሙ ከኤሌክትሪክ ጋር በተገናኘ አደጋ ካጋጠመ ወይም ለሌላ መረጃ በ905 ወይም በ904 ላይ በመደወል ማሳወቅና መጠየቅ እንደሚቻል ገልጿል። ለአደጋ መንስኤ የሚሆኑ መሰረተ ልማቶችን አስቀድሞ በመለየት የእንጨት ምሰሶችን በኮንክሪት ምሰሶ የመቀየር፣ ያልተሸፈኑ መስመሮች በሽፍን ገመድ የመተካትና መሰረተ ልማቱን መልሶ የመገንባትና የማሻሻል ስራ እየተሰራ እንደሚገኝ አመልክቷል። ለበዓሉ የኃይል መቆራረጥን በመቀነስ አስተማማኝና ቀልጣፋ ኤሌክትሪክ አገልግሎት ለማቅረብ አስፈላጊውን ቅድመ ዝግጅት መከናወኑን ተቋሙ ገልጿል። ዘገባው የፋና ብሮድካስቲንግ ኮርፖሬሽን ነው። በግል ድርጅቶች ሰራተኞች ማህበራዊ ዋስትና አስተዳደር ሐዋሳ ዲስትሪክት ጽህፈት ቤት ሲገለገሉ የቆዩ የግል ድርጅት ሰራተኞች የማህበራዊ ዋስትናቸው መረጋገጡ ደስተኛ እንዳደረጋቸው ገለጹ። ክብረ በዓል መላኩ ተጨማሪ አላት። በሀገራችን ኢትዮጵያ ላለፉት 50 ዓመታት የማህበራዊ ዋስትና ሽፋን የሚያገኙት የመንግስት ሰራተኞች ብቻ እንደነበር ይታወቃል። ይሁንም እንጂ ከ2003 ዓ.ም ጀምሮ መንግስት በግል ድርጅቶች ተቀጥረው የሚሰሩ ሰራተኞች የጥሮታ ዕቅድ ተጠቃሚ እንዲሆኑ በማድረግ በሚኒስትሮች ምክር ቤት የግል ድርጅቶች ሰራተኛ ማህበራዊ ዋስትና ኤጀንሲን እንዲቋቋም አድርጎ አገልግሎት እየሰጠ ይገኛል። በዚህም የግል ድርጅት ሰራተኞች በእድሜ መግፋት፣ በጤና ጉድለት ወይም በስራ ላይ በሚደርስ የአካል ጉዳት ምክንያት ስራቸውን ማቋረጥ ሲገደዱ ገቢያቸው ሳይቋረጥ ኑሯቸውን መምራት የሚያስችላቸውን ዘላቂ የጥሮታ አበል እንዲያገኙ በማድረግ በርካቶችን ተጠቃሚ እያደረገ ይገኛል። የግል ድርጅቶች ሰራተኞች ማህበራዊ ዋስትና አስተዳደር ሐዋሳ ዲስትሪክት ጽህፈት ቤት የአገልግሎት ቀንን ለተገልጋዮች አገልግሎት በመስጠት አክብሯል። በተቋሙ ሲገለገሉ ያገኘናቸው ተገልጋዮችም ባገኙት አገልግሎት ደስተኛ መሆናቸውን ገልጸው በግል ድርጅቶች ሰራተኞች ማህበራዊ ዋስትና መካተታቸው ተጠቃሚ እያደረጋቸው መሆኑን ተናግረዋል። እዚህ ተቋም ጥሩ አስተናግደውኛል። ጥሩ ነገር ነው ያገኘሁት። እኔ ተጠቃሚ ነኝ። የተሻለ መጀመሪያ በመንግስት ድርጅት ሰርቼ ጡረታ በ55 ዓመት ከወጣ በኋላ እስከ 60 ዓመት እንደገና ተጨማሪ የጡረታ አበል በመክፈል የተሻለ ጥቅም አግኝቼበታለሁ። ጥሩ ነው። የግል ድርጅት እንደው ከዚህ በፊት እኛም ምን ይጠቅማናል ቢያንስ የራሳችንን አማራጭ ፈልገን ምናምን የሚባል ነገር ነበረና አሁን ደግሞ የለፋበትን ከራሱም ከድርጅቱም የተቆረጠ ገንዘብ ዝም ብሎ በከንቱ እንደማይጠፋ ተረድቻለሁ። በአሁኑ ሰዓት በዲስትሪክቱ ከ1700 በላይ ጥሮተኞች መኖራቸውን የተናገሩት የሐዋሳ ዲስትሪክት ጽህፈት ቤት ኃላፊ አቶ እንዳለ ጎበና ኤጀንሲው በግል ድርጅቶች ውስጥ ለሚሰሩ ሰራተኞች ፋይዳው ትልቅ መሆኑን ተናግረዋል። ዛሬ ጉልበት ስላለኝ እሰራለሁ፣ ነገ በደክም እድሜ በገፋ ጤና ባጣ በሞቲቭን ማህበራዊ ዋስትና ሽፋንን ጡረታ መዋጮ እስከከፈልኩና የዚህ አቅዳ ባል እስከሆንኩ ድረስ የጡረታ አበል አገኛለሁ የሚል እምነት በሰራተኛ ውስጥ በከፍተኛ ደረጃ እያደገ መጥቷል። በተጨባጭም በአሁኑ ሰዓት ከ1700 በላይ የሚሆኑ ጡረተኞች በዲስትሪክታችን ውስጥ ይገኛሉ። እንግዲህ እነዚህ ዘላቂ ጡረታ አበል የሚያገኙ ናቸው። የሞቱ ዋና ባለመብቶችም እንኳን ቢኖሩ ለተተኪዎቻቸው ዘላቂ ጡረታ አበል ለሚስት፣ ለባል፣ ለልጆች፣ ለእናት፣ ለአባት የሚከፈልበት የአሰራር ስርዓት ነው ያለውና ሚኒመም የሆነው የጡረታ ክፍያችን ከ4125 ብር በላይ ነው የምንከፍለው። ስለዚህ ሰራተኛው በግል ድርጅት ውስጥ ከዛ ያነሰ ደሞዝ እንኳን ሲያገኝ ቆይቶ ይበልጥ ተጠቃሚ እያደረግን ያለነው ሁኔታ ነው ያለው። አክለውም ማህበራዊ ዋስትና ለዜጎች የተሰጠ መብት ነው ያሉት የዲስትሪክቱ ኃላፊ የግል ድርጅቶችና የሚመለከታቸው የመንግስት ኃላፊዎች ይህንን መብት የማስከበር ኃላፊነታቸውን ሊወጡ ይገባልም ብለዋል። የግሉ ክፍለ ኢኮኖሚ እያደገ ከመሆኑ ጋር ተያይዞ በርካታ አዳዲስ የግል ድርጅቶች ወደ ገበያ እየገቡ አሉ። እነዚህም ቢሆን መገንዘብ ያለባቸው ነገር ምንድነው? ማህበራዊ ዋስትና ለዜጎች የተሰጠ መብት ነው። አሰሪው ድርጅት ከተጣለበት ግዴታ አንዱ ከሰራተኛው ላይ የጡረታ መዋጮ በአግባቡ ቆርጦ ለጡረታ ፈንድ የመክፈል ከዚሁ ጋር ደግሞ ሰራተኛውን በአግባቡ የማስመዝገብ ሌሎች አስተዳደራዊ ለአበል ውሳኔ የሚያስፈልጉ መረጃዎችን በወቅቱ አደራጅቶ የመላክ ስራዎችን መስራት አለበት።
እንግዲህ ድርጅቱ ይህንን ማድረግ ካልቻለ፣ ሰራተኛውን ካላስመዘገበ፣ ድርጅቱን ካላስመዘገበ፣ የጡረታ መዋጮ በአግባቡ ካልከፈለ አዋጁ አስገዳጅ ሁኔታ ሁሉ አስቀምጧል። አስገዳጅ ሁኔታ በህግ የተቀመጡትን አስገዳጅ ሁኔታዎች በመጠቀም ይህንኑ ስራ እንድናስፈጽም ኃላፊነት ለኛም ለገቢዎች ቢሮም ተሰጥቷል እና ይሄ ደግሞ የራሱ እንትን አለው። አስገዳጅ ማለት በአሰሪው ድርጅት ላይ የሚያመጣው ትልቅ ተጽዕኖ አለና ወደዛ ከመገባቱ በፊት አሰሪ ድርጅቶች አሁንም ያልተመዘገቡ ድርጅቶች አሉ፣ ሰራተኞቻቸውን ያላስመዘገቡ ድርጅቶች አሉ። እነዚህ ድርጅቶች በአፋጣኝ ድርጅታቸውና ሰራተኛቸውን እንዲያስመዘግቡ፣ የጡረታ መዋጮ በአግባቡ እንዲከፍሉ፣ በዚህ አግባብ ይህንኑ ኃላፊነታቸውን ቢወጡ እንግዲህ የመንግስትም ገቢም ጭምር ነው። መንግስት ዛሬ ለኢንቨስትመንት የሚጠቀመው ከዚህ ገንዘብ ነው። ይሄ የጡረታ መዋጮ የሚሰበሰበው ገንዘብ ለጡረተኞች የጡረታ አበል ክፍያ ብቻ አይደለም የሚውለው። መንግስት ለተለያዩ እንትኖች በትሬጀሪ ቢል፣ በግምጃ ቤት ሰነድ፣ በቦንድ፣ በተለያዩ ነገሮች ይህንን በብድር መልክ የሚወስድበት ሁኔታ ስላለም የመንግስትን የበጀት ዲፊሲት በከፍተኛ ደረጃ የሚደግፍ ተቋም እንደመሆኑ መጠን የመንግስት አካላትም ይህን ማስፈጸም ኃላፊነት የተሰጣቸው እነ ገቢዎች ቢሮ፣ የንግድ ቢሮ፣ ትራንስፖርት፣ ሌሎች የመንግስት አካላት ይህንኑ ከኛ ጋር እጅና ጓንት ሆነው እንግዲህ ተባብረው እንዲሰሩ ነው ጥሬን ማቀርበው። የሐዋሳ ቅርንጫፍ ጽህፈት ቤት ኃላፊ አቶ ደሳለኝ ወልዴ በበኩላቸው ተቋሙ አገልግሎቱን ዘመናዊና ቀልጣፋ በማድረግ በርካታ ስራዎችን እየሰራ ስለመሆኑ ተናግረዋል። በርካታ ፋይሎችና መረጃዎች ያለበት ተቋም ነው። እነዚህ መረጃዎች በዲጂታል መረጃን በማድረግ ዘመናዊ ቴክኖሎጂን በመጠቀም አገልግሎትን የበለጠ ቀልጣፋና ምቹ ለማድረግ በርካታ ስራዎች ብዙ ከፍተኛ ወጪ ወጥቶ እየተሰራ ነው ያለው። ሶፍትዌሮችን በማልማት ከተቋሙ አሰራርና አገልግሎት አሰጣጥ ጋር በሚሳለጥ መንገድ ከዚህ በፊት የነበረው የሲስተም ደረጃ ካፓሲቲው በጣም እያነሰ ሲመጣ አሁን በበለጠ ዘመናዊ ጊዜው የሚጠይቀውን ቴክኖሎጂ በመጠቀም የተሻለ መረጃ አያያዝ፣ የተሻለ አገልግሎት አሰጣጥ ለመስጠት በተቋም ደረጃ በአጭር ጊዜ ውስጥ በዚህ አመት መጨረሻ ተግባራዊ ይሆናል ተብሎ አዲስ ሲስተሞችና የቴክኖሎጂ ግብአቶች ተጠቅሞ የሚለማበት ሁኔታ ነው ያለው። ከሲዳማ ብሮድካስቲንግ ኮርፖሬሽን የሰዓቱ ዜናዎቻችን ቀጥለዋል። ወደ ውጭ ዘገባችን ስናመራ የቬንዙዌላዋ የኖቤል የሰላም ሽልማት አሸናፊ ሜዳሊያቸውን ለትራምፕ በስጦታ ሰጡ። የቬንዙዌላ ተቃዋሚ መሪ ማሪያ ኮሪና ማቻዶ ሐሙስ ዕለት በዋይት ሃውስ በተካሄደ ስብሰባ ላይ የኖቤል የሰላም ሽልማታቸውን ለፕሬዝዳንት ዶናልድ ትራምፕ መስጠታቸውን ተናግረዋል። ዘገባው የቢቢሲ ነው። ቆንጂት አየለ ዝርዝር አላት። የቬንዙዌላ ተቃዋሚ መሪ ማሪያ ኮሪና ማቻዶ ዛሬ ለኛ ቬንዙዌላውያን ታሪካዊ ቀን ይመስለኛል ሲሉ ትራምፕን ለመጀመሪያ ጊዜ በአካል ካገኙ በኋላ ተናግረዋል። ይሄ የሆነው የአሜሪካ ወታደሮች የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን በካራካስ ከያዟቸውና በአደንዛዥ ዝውውር ክስ ከተመሰረተባቸው ከሳምንታት በኋላ ነው። ትራምፕ በማህበራዊ ሚዲያ ላይ ምስጋናቸውን ገልጸዋል። እርምጃው የመከባበር አስደናቂ ምልክት ነው ሲሉም ገልጸውታል። ፓርቲያቸውን የ2024ቱን ምርጫ ማሸነፉን የገለጹትን ማቻዶን አዲሷ የቬንዙዌላ መሪ አድርገው የአሜሪካ ፕሬዝዳንት ለመደገፍ ፈቃደኛ አልሆኑም። ትራምፕ በቬንዙዌላ ከሚገኙ ተጠባባቂ ፕሬዝዳንትና የቀድሞ የማዱሮ ምክትል ዴልሲ ሮድሪጌስ ጋር እየተነጋገሩ ነው። ማቻዶን ማግኘታቸውን ግን ታላቅ ክብር እንደሆነ በመግለጽ ብዙ ነገሮችን ያሳለፈች ድንቅ ሴት ሲሉ ማሞካሽተዋታል። ማቻዶ ከዋይት ሃውስ ከወጡ በኋላ ለደጋፊዎቻቸው በፕሬዝዳንት ትራምፕ ላይ መተማመን እንችላለን ሲሉ ተናግረዋል። ለዩናይትድ ስቴትስ ፕሬዝዳንት የኖቤል የሰላም ሽልማት ሜዳሊያን አበርክቻለሁ ሲሉ ማቻዶ ለጋዜጠኞች ተናግረው ለነጻነታችን ላሳዩት ልዩ ቁርጠኝነት እውቅና ነው በማለት አክለዋል። የኖቤል የሰላም ሽልማት ለመሸለም ያላቸውን ፍላጎት ደጋግመው የሚናገሩት ትራምፕ ሽልማቱ ለማቻዶ ሲሰጥ ቅር እንደተሰኙ ገልጸው ነበር። ቢቢሲ በጉዳዩ ዙሪያ አስተያየት ለማግኘት ለዋይት ሃውስ ጥያቄ አቅርቦ ነበር። ማቻዶ ባለፈው ሳምንት ሽልማቱን ከትራምፕ ጋር እንደሚጋሩ ቢገልጹም የኖቤል ኮሚቴው ግን እውቅናው ሊተላለፍ እንደማይችል ግልጽ አድርጓል። ኮሚቴው ባለፈው ሳምንት ባወጣው መግለጫ የኖቤል ሽልማት አንዴ ከተገለጸ በኋላ ሊሻር
ሊጋራ ወይም ለሌሎች ሊተላለፍ አይችልም። ውሳኔው የመጨረሻና ለዘላለም የሚጸና ነው ብሏል። ለማቻዶ አስተያየት ምላሽ እንዲሰጥ የተጠየቀው ኮሚቴው ቢቢሲ ቀደም ሲል ወዳወጣው መግለጫ መርቶታል። ሐሙስ ዕለት በዋይት ሀውስ ከተደረገው ስብሰባ በፊት የኖቤል የሰላም ማዕከል በኤክስ ገጹ ላይ ሜዳሊያ ለሌላ ሰው ሊተላለፍ ይችላል፣ ነገር ግን የኖቤል የሰላም ሽልማት ተሸላሚ ማዕረግ አይለወጥም ሲል አስፍሯል። ማቻዶ በአሜሪካ አብዮታዊ ጦርነት የተዋጉት ማርኪዩስ ዳላፊየት የጆርጅ ዋሽንግተን የሚመስል ሜዳሊያ ለዘመናዊቷ ቬንዙዌላ መስራች አባቶች አንዱ ለሆኑት ለሲሞን ቦልቬር እንዴት እንደሰጡ ተናግረዋል። ስጦታው በአገሯና በአሜሪካ መካከል አምባገነንነትን ለመዋጋት በሚያደርጉት ትግል መካከል ለነበረው የወንድማማችነት ምልክት ነበርም ብለዋል ማቻዶ። እናም ከ200 ዓመታት በኋላ የቦሊቮር ህዝቦች ለዋሽንግተን የኖቤል ሰላም ሽልማት ሜዳሊያ እየሰጡ ነው። ይህም ለነጻነታችን ላሳዩት ልዩ ቁርጠኝነት እውቅና ለመስጠት ነው ሲሉ ተናግረዋል። ማቻዶ በዋሽንግተን ባደረጉት ጉብኝት የአሜሪካ ሴናተሮችን ለማግኘት ኮንግረሱን ጎብኝተዋል። በወቅቱ ከጋዜጠኞች ጋር በነበራቸው ቆይታ ደጋፊዎቻቸው ማሪያ ፕሬዝዳንት እያሉ በመጮህና የቬንዙዌላን ባንዲራ በማውለብለብ ድጋፍ ሲሰጧቸው ታይተዋል። ማቻዶ ከትራምፕ ጋር በነበራቸው ቆይታ የሮድሪጌዝን ጊዜያዊ መንግስት መደገፍ ስህተት እንደሆነና የተቃዋሚ ጥምረታቸው ይህንን ሽግግር ኃላፊነት መውሰድ እንዳለበት ለማሳመን እንደምትሞክር ይጠበቃል። የዋይት ሀውስ የፕሬስ ኃላፊ ካሮሊን ሊቬት ስብሰባው እየተካሄደ ባለበት ወቅት ለጋዜጠኞች እንደተናገሩት ማቻዶ ለብዙ የቬንዙዌላ ህዝብ አስደናቂና ደፋር ድምጽ እንደሆኑና ትራምፕ ይህንን ስብሰባ በጉጉት እንደሚጠባበቁና በቬንዙዌላ ስላለው የአሁናዊ ሁኔታዎች ግልጽና አዎንታዊ ውይይት እንደሚጠብቁ ተናግረዋል። ትራምፕ ቀደም ሲል ማቻዶን የነጻነት ታጋይ ሲሉ ገልጸዋቸዋል። ነገር ግን ማዱሮ ከስልጣን ከተወገዱ በኋላ በቂ ሀገር ውስጥ ድጋፍ እንደሌላቸው በመግለጽ ቬንዙዌላን እንዲመሩ የመሾም ሀሳቡን ግን ውድቅ አድርገውታል። የመረጃችን ምንጭ ቢቢሲ ነው። በመጨረሻም ዜና እረፍት። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነትና በሌሎችም የጥበብ ስራዎች ውስጥ ስመጥርና ተወዳጅ ስራዎችን መስራት ችሏል። ነጻነት ወርቅነህ ባለትዳርና የ3 ልጆችም አባት ነበረ። ሲዳማ ብሮድካስቲንግ ኮርፖሬሽን ለሟች ቤተሰብና ወዳጆቹ መጽናናትን ይመኛል። ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ያዝናቸው ዜናዎች እነዚህን ይመስላሉ። ስለተከታተላችሁ እናመሰግናለን። ዜናዎቹን እየመራው ጽዮን ዮናስ አብሬያችሁ ነበርኩኝ። ሰላም።